እንዴት ናችሁልን? ተገናኝተናል። ዛሬም ቆንጆ ፊልም ስላመጣንላችሁ ቪዲዮአችንን ላይክ በማድረግና ቻናሉንም ሰብስክራይብ በማድረግ እስከ ፊልማችን መጨረሻ ድረስ አብራችሁን ቆዩ። ፊልሙ ሲጀምር አንዲት ግዴለሽ እናት የ6 ዓመት ልጇን ዝናብ እየዘነበ ጎዳና ላይ ጥላ ስትሄድ እናያታለን። ህፃኗ መኪናው ሲሄድ እያየች በለቅሶ እማዬ ብላ ብትጮህም የዝናቡ ድምጽ ግን ስለነበረ እናትየው ምንም ሳትሰማ ትቀራለች። በማግስቱም ህፃኗ በዛው መንገድ ላይ እርዳታ ስትጠይቅ ድንገት በአንድ ሴት መኪና ፊት ትቆማለች። ሴትዮዋም ህፃኗን ወደ ቤቷ ትወስዳትና ልጅቷ ስትነቃ ሙሉ ማንነቷን ሳታስታውስ ትቀራለች። ስለ ቢራቢሮዎች እያወራችም ሴትየዋን እናቴ ብላ ስትጠራ ሴትየዋ በድንጋጤ ደሞ ኃላፊነት እንዳይመጣብኝ ብላ የራሷ ልጅ በመዝል ታመልጥ ስትለም ፖሊሶች በሩ ላይ ደርሱና በዛው ሰዓት ህፃኗ እየሮጠች ወጣም ሴትየዋን ታቅፋትና እማዬ ብላ ትጮኻለች። ሴትየዋም ያደገው ሚስጥር እንዳይወጣ በመፍራት ህፃኗን ይዛት ለመኖር ትገደዳለች። የሹፌሯ ህይወት በድህነት የተሞላ ሲሆንም የሞተ በኋላም ብዙ ዕዳዎችን ጥሎባት ነበረ። ዕዳ ሰብሳቢዎች መጥተው ሊደበድቧት ሲሉም ህፃኗ ብልሃቷን ተጠቅማ ሞኝ በመምሰል ሌላ ሴትን እማዬ ብላ በመጥራት ዕዳ ሰብሳቢዎቹ መኪናው ተሸጠው እናትየውም የጠፋች እንዲመስላቸው ታረጋቸዋለች። በዚህም ሹፌሯ ከሞት ተረፈች። ህፃኗን መቆየት ጥሩ እንደሆነ አምና ወደ ገጠር መንደር ትወስዳትና አዲስ ስም ትሰጣታለች። የሴትዮዋ ልጅም ነፍሳትን አይታ ስትጮህም ትንሿ ልጅ ያለምንም ፍርሃት ነፍሳቷን ስትገልላት ስታስጠይ ብትላትም ህፃኗ ግን ትልቅ ውሃት ይፈርታ ስለነበር ረድቻት እኮ ነው። ከዛም ህፃኗ እንደ ባሪያ በጽዳትና በከባድ ስራ እያሰቃየቻት የራሷ ልጅ ግን ደለል ታሳደጋታለች። በሌላ በኩል የህፃኗ እውነተኛ እናትም ልጇ መጥፋቷን ያወቀችው ከ3 ቀናት በኋላ ነበር። አደጋው በደረሰበት ቀንም ህፃኗ እናቷ ከአባቷ ጋር ስትጣላ ታያትና እናቷን ለማስደሰት ብላ በድብቅ መኪና ውስጥ ትገባለች። እናትየውን በፍጥነት ስትነዳ አደጋ ይደርስና አንድ ሰው ሲሞትም እናትየው ደንግጣ ትወርዳለች። ህፃኗም የሞተውን ሰው አይታ በፍርሃት ከመኪናው ብትወርድም እናትየው ግን ልጇ መኪና ውስጥ መኖሯን ስላላወቀች ወደ መኪናዋ ተመልሳ ጥላት ትሄዳለች። አሁን ላይም ከመኪናዋ ጀርባ የሆነ ሰው እንደነበረ ያየች ስለመሰላት ተጠራጥራ መኪና ውስጥ ፈትሻውም የልጇን ዕቃ ታገኘውና በሚያሳዝን ሁኔታም ልጇ እንደጣለቻት እርግጠኛ ትሆናለች። ባልየውም ለዚህ ስራሽ መቼም ይቅር አልልሽም ይላትና ፖሊስ ጣቢያ በመሄድ የጠፋችው ልጁ መፈለግ ይጀምራል። በማግስቱም ልጁ ስዕል መሳል ስለምትወድ ቀለሞች እርስ በርስ የሚታዩበት እንደ ቀስተ ደመና ያለ ሰማይ ላይ ያለ ሆኖ ያለችን ያስታውስና አባቷ ልጁን ለማግኘት አንድ ትልቅ የስዕል ውድድር ለማዘጋጀት ይወስናል። በገጠር መንደር ውስጥ ደግሞ ሁለቱ ልጆች መካከል ያለው ልዩነት ሰፍቶ ታላቅየዋ እናቷ በምትገዛላት ውድ ልብሶች ደምቃ ፒያኖ መማር ትጀምራለች። ታናሽየዋ ወይም የእውነተኛዋ የሀብታሞቹ ልጅ ግን ትምህርቷን ትታ በሴትዮዋ ምግብ ቤት ትሰቃያለች። ሴትዮዋም ስራዋ ላይ ደንበኞችን ለመሳብ እንድትጨፍር ከማስገደድ አልፋ የማትረቢ ልጅ እያለችዋ ትረፋባታለች። ታላቅየዋም የእናትየዋ ባህሪ ተጋብቶባት እሷ ምርጥ ምግብ ስትመገብ ታናሽየዋን ግን ይህንን ቢ ብላ የማትፈልገው ምግብ ተወረውርላታለች። አንድ ቀንም ታናሽየዋ ቦርሳዋን ስትወስድላት በመቆየቷ ብቻ ታላቅየዋ በእርግጫ መታት መሬት ላይ እየዘረረቻት ለምንድነው ቦርሳዬን ቶሎ ያለመጣሽልኝ ይቅርታ አድርጊልኝ ትላትናም ደግማ እንዳትመታት ስራ እንዳለባት ሀሳባ እየሮጠች ትወጣለች። ታላቅየዋም የታናሽየዋን ስዕል ልትቀደባት ስትለም በድንገት የዩኒቨርሲቲ የነጻ ትምህርት እድል የሚሰጥ የስዕል ውድድር እንዳለ ታያለች። ስዕሉ ስታዩም ቆንጆ በመሆኑ ትገረማለች። ይህ ውድድር የተዘጋጀው ግን በሀብታሙ አባት ልጁን ለማግኘት እንደሆነ አላውቀችም ነበር። ታናሽየዋ ሙሉ ትውስታውን በማጣት ውስጥ ብትሆንም የስዕል ችሎታዋ ግን ስላጠፋ እውነተኛው አባቷ የለጠፈውን ማስታወቂያ ስታየው ለመወዳደር ተወስናለች። ታላቅየዋም ይህንን እንደ ድል ተጠቅማ የታናሽየዋን የስዕል ስልት በድብቅ በመለማመድ ለመስረቅ ትሞክራለች። ታናሽየዋንም ለምንድነው ካይቱን ጋደም አድርግሽ ሳልሽው ኃይለኛ ነፋስ እየነፈሰ እንደሆነ ለማሳየት ፈልጌ ነው በማለት ሚስጥሩንም ትነግራታለች። በውድድሩ ቀንም ታላቅየዋ የታናሽየዋን ስም ሳታስገባው የራሷን ብቻ ታመለክትና የሀብታሙ ሚስትም ወይም የጠፋችው ልጅ እውነተኛ እናት የልጇን ስዕል የሚመስል ስራ ስታይ በደስታ ተውጣ ወደ ስዕሉ ባለቤት ብትሄድም ያየቻት ልጅ ግን ልጇ ስላልነበረ ታዝናለች። አባትየውም ታላቅየዋን ይቅርታ ስራሽን ቀጤ በቃ ግን ለምንድነው ይህንን ስዕል ሳልሽው ይሄ ስዕል ለእኔ እንደ ቀስተ ደመና ነው ኃይለኛው ነፋስ ደግሞ ካይቱን እንዲያምር ያደርገዋል በማለት የታናሽየዋን ቃላቶች ትደግምላቸዋለች። ባልና ሚስቱን በአጋጣሚው ተደንቀው ታላቅየዋን አሸናፊ ያደርጓታል። አባትየውም ቤተሰቦችሽ የት ነው ያሉት የማታፍረው ታላቅየዋም ታሪኳን በመቀየር ወላጅ የለኝም ከአክስቴ ጋር ነው የምኖረው እሷም ትመታኛለች ብላ ተዋሻቸዋለች። ጥንዶቹም ልባቸው ተሰብሮ ወደ ትልቅ ከተማ ወስደው ያሳድጓት ቃል ይገባሉ። ልጅቷም የተንኮል ግቧን የምታሳካም ትልቁ እንቅፋቷ ግን እናቷ ነበረች። እናቷንም በድፍረት ከዛሬ ጀምሮ ነው ያንቺ ልጅ አይደለሁም ወላጅ አልባ ነኝ ይህንንም ሞቂ ትላትና እናትየው በድንጋጤ ደርቃ ትቀራለች። ምንድነው የምታወሪው አንቺ ለማሳደግ እኮ ነው ቀና ለሌት የለፋሁት ብላ ትመታታለች። ታላቅየዋ እህትም በስዕል ውድድሩን አሸንፋ ወደ ሌላ ከተማ ለመሄድ ስትዘጋጅ ለአመታት የደከመችላትን እናቷን በድፍረት ትክዳታለች። ወላጅ አልባ ነኝ ብያለሁ እዛ ሄጄ በነጻ እማራለሁ አንቺም እናቷ ነኝ ማለቱን አቁሚ ይሄ ላንቺም ቢሆን ይጠቅማል የሚለው የህፃን የማይመስለው ንግግሯ እናትየዋን ተስፋ ያስቆርጣታል።
እውነተኛ ሀብታሞቹ ልጅን ብታናግራትም ታላቅየዋ ግን የኔን ወደፊት ህይወት ማንም እንዲያበላሽብኝ አልፈልግም፣ ካሁን በኋላ ብለሽ እንዳጠሪኝ ብላ ታስጠነቅቃታለች። ያን ውድድርም ያሸነፈችው ከትንሿ ሰርቃ እንደሆነ ረስታው ነበር። ትልቁ ከተማ እንደደረሰችም የድሮ ልብሶቿን በማስጣል ውድ የሆኑ የዲዛይን ልብሶችን የተገዛላት መልበሷን ትጀምራለች። እናቷ ያለችበት ድረስ ፈልጋት ብትመጣም እሷ ግን በሀብታሞቹ ጥንዶች ፊት ላለማፈርና እናቷ እንዳላውቀቻት በመሆን እንዳላየቻት ሆና ስለወደፊቷ አስታውራና እናትየዋም ልጇ በሀብታሞቹ መሃል በደስታ ስትስቅ ስታያት ለእሷ የተሻለ ህይወት ስትል ዝም ብላ በለቅሶ ትመልሳለች። በሌላ በኩል ደግሞ እውነተኛዋ የሀብታሞቹ ልጅ ለ15 ዓመታት ትምህርቷን ሳትማር በእናትየው የምግብ መሸጫ ላይ ስትደከም ትኖራለች። ለዚህ ደግሞ ልብስ በመስፋት የምታገኘውን ገንዘብም ለእናቷ ትሰጣታለች። በሌላ በኩል ታላቅየዋ በሀብታሞቹ ቤት እንደ ልዕልት አድጋም ከዩኒቨርሲቲ ትመርቃለች። የሀብታም ልጅ ነው ብላ ካሰበችው ፍቅረኛዋ ብታረግዝምና ይህንን ልጅ ወልዳ በሀብታሙ ቤተሰብ ውስጥ ቦታዋን ለማጽራት ብታሰበም እውነቱ ግን አስደንጋጭ ሆኖ ፍቅረኛዋ ሀብታም ሳይሆን ተራ አስተናጋጅ እንደሆነ ትደርስበታለች። የሚያመጣላትን ምግብ ከሆቴሉ የተረፈ እንደሆነ ስታውቅም ከዚህ በኋላ ላይ አልፈልግም፣ ተለያይተናል በቃ ብላው ትሄዳለች። ሆስፒታል ሄዳም እያለቀሰች አባቱ ሞቷል ብላ ጽንሱ እንዲወርድ ብትጠይቅም 6 ወር ስለሆነው ዶክተሯ ግን ሳትፈቅድላት ትቀራለች። ብዙ መጥፎ ሙከራዎችን በመሞከርና ሆዷን በጨርቅ አጥብቃ በማሰር በራሷና በልጇ ላይ ግፍ መፈጸም ትጀምራለች። ከዛም በዚህ ጭካኔ ተግባሯ ምክንያት ያማትና ያሳደገቻት የሀብታሟ እናትም ማይታ ተደንግጣ ወደ ሆስፒታል ትወስዳታለች። ታላቅየዋ እህትም አርግዛ እንደሆነ ዶክተሩ ቢያውቅም ለሀብታሟ ስትገን በጭንቀት የመጣ የሆርሞን መዛባት ነው በማለት ዋሽልኝ ብላ እያለቀሰ የተለመነውና ዶክተሩ ማዝኖላት ሚስጥሯን ይጠብቅላታል። ነገር ግን ለመውለድ 1 ወር ሲቀራትም ያማትና ወደ ሆስፒታል ከመሄድ ይልቅ ታክሲ ይዛ ለ15 ዓመታት ወደ ካድቻት እውነተኛ እናቷ መንደር መሄድ ትጀምርና ደውላም እየመጣው ነው ስትላት እናትየዋ ትደነግጣለች። እናቷ ቤት እንደደረሰችም ራሷን ስትሰጥ እናትየው የልጇን ሆድ አይታ ሁሉንም ነገር ትረዳዋለች። ጎረቤት እንዳይሰማም ድምጿን ሳታወጣ እናቷ እቤት ውስጥ እንድታዋልዳ ትገደዳለች። ከወለደች በኋላ ግን እናትየዋ ብትለምናትም ልጇን አንዴም እንኳን ዞር ብላ አላየቻትም ነበር። በማግስቱ ጠዋትም ጡት እንኳን ሳታጣባት ለእናትየዋም ልጅቷን ወላጅ አልባ ህጻናት ማሳደጊያ ውስጥ ጣያት የሚል ደብዳቤ ትታ ወደምትኖርበት ትመልሳለች። እናትየዋ ግን አዝና ህፃኗን ራሷን ማሳደግ ትጀምራለች። በሌላ በኩል እውነተኛው የሀብታሞቹ ልጅ ቦሪም በትልቅ የልብስ ዲዛይነር ቤት ውስጥ በረዳትነት ትቀጠርና ወደ ግቢ ውስጥ ገባ አካባቢውን በጣም የምታውቀው ይመስላታል። ያደገችበት ግቢ ነበርና የቤቷ አቀማመጥ ሁሉ በትዝታዋ ውስጥ ይመጣል። በልጅነት ስሜቷ ተመርታም ራሷን በቀጥታ ወደ ድሮ ክፍሏ ትወስደዋለች። በማግስቱ መምህሯ ጨርቅ እንድታመጣ ወደ ስቶር ስትልካትም ቦታውን ሳትጠይቅ በቀጥታ ትሄዳለች። እዛም በድብቅ ተደብቆ የነበረውን ሳጥን ታገኘውና ስትከፍተው በውስጡ የነበሩት ካይቶች ነበሩ። ይህንን ያየው ፕሮፌሰሩ ወይም እውነተኛ አባቷም ይደነግጣል። ምክንያቱም ካይቶቹ ከዓመታት በፊት የጠፋችው ልጃቸው ቦሪ የምትጫወትባቸው ነበሩ። ፕሮፌሰሩም ይህች ልጅ እንዴት እዚህ እንዳሉ አወቀች በማለት ይጠራጠራሉ። ወዲያው መድኃኒት የቅርብ ጓደኛቸው ጋር በመሄድ ስለ ልጅቷ የጠይቋትና ጓደኛቸውም እኔም እሷ ቦሪ መሆኗን ጠርጥሬ ስለነበረ በድብቅ የዲኤንኤ ምርመራ አድርጌያለሁ፣ ግን ውጤቷ አይመሳሰልም ነበር ስትለው ይመለሳል። ከጥቂት ቀናት በኋላ ግን ፕሮፌሰሩ በልጅቷ ቦርሳ ውስጥ አንድ ስዕል አይና ስዕሉ የጠፋችው ልጃቸው የምትስለው አይነት ቀለሞችና ዝርዝር ሁኔታዎች ስላሉት ፕሮፌሰሩ እየተንቀጠቀጠ ይህች ልጅ ቦሪ መሆን አለባት ብሎ ያምናል። በዛው ሰዓትም እሷ ስቶር ውስጥ ሆና ጭርቅ ስትፈልግ ድንገት የልጅነት ትዝታዎቿ እንደ ጎርፍ ይመጣባትና የጠፋው ትዝታዋ በድንገት ሲመለስ ራሷን ያዞራታል። ፕሮፌሰሩ ሲገባም ቦሪን በልጅነቷ ወንበሯ ላይ ቆማ ያያት ይመስለዋል። ከዛም ራሷን ስታ በጀርባዋ ስትወድቅ ይዛትና ለ20 ዓመታት ሲፈልጓት የኖሩት እውነተኛ ልጃቸው እሷ መሆኗን ያረጋግጣሉ። ለማረጋገጫ ያህልን በማግስቱ ሳይነግራት የዲኤንኤ ምርመራ አድርጎ ውጤቱ ሲመጣ ለመክፈት እየፈራም ልጄ ካልሆነችስ ብሎ ይጨነቃል። ዶክተሩ ግን እንኳን ደስ አሎት ፕሮፌሰር፣ ውጤቱ 99.9% ይላል። ፕሮፌሰሩ የ20 ዓመት ናፍቆቱ አሸንፎት በደስታ ስቅስቅ ብሎ እያለቀሰ እውነትም ልጄ ናት እያለ ስጮህ ዶክተሩም ውጤቱን አይታ አሁን ወታ ስትሄድ አላየኋትም እንዴ? ስለ ፕሮፌሰሩ እየሮጠ ወደ ውጪ ወጥቶም ቦሪ በሆስፒታሉ ግቢ ውስጥ ባለ አንድ ወንበር ላይ ብቻዋን ተቀምጣ ያገኛታል። አባትና ልጅ ከ2 አስርት ዓመታት በኋላ በለቅሶ ተቀቅፋሉ። እናትየዋ ግን የጠፋችው ልጇ በድህነት በማደጓ መቀበል ያቅታታል። ይህቺ ልጅ የኔ ኦን ባይ ናት፣ እንዲህ ባለ ዝቅተኛ ሰዎች መሃል ያደገች ሴት እንዴት የኔ ደም ትሆናለች ብላ ትጮኻለች። ቦሪ እናቷንም ባልተጠርግላ ስትሞከረም ባለጸጋዋ እናት ግን በቁጣ አትጠጊኝ፣ እንዴት እንዲሆንሽ? የኔ ልጅ ቆንጆና ብልህ ነበረች፣ አንቺ ግን ምንም ያልተማርሽ ያልሰለጠንሽና የገጠር ወይዘሮ ሆነሻል። ቦሪ ልቧ ተሰብሮም አዎ እናቴ ትክክል ነሽ፣ ጠፍቼ በነበረበት ጊዜ መማር ድል አላገኘሁም፣ ግን በላቤ ሰርቼ ነው የኖርኩት፣ ማንንም አልበደልኩ፣ በህይወቴ ማፍሬ አላውቅም፣ ስላሳፈርኩሽ ይቅርታ፣ ከፈለግሽ እንባይ ማለት አይጠበቅብሽም፣ እንደ ድሮዬ ቦሪ ሆኜ እኖራለሁ
እናቷ ቤት ስትመለስ ቦሪ ያዘጋጀችላትን የምትወደውን ገንፎ አይታው በጸጸት እንዴት የገዛ ልጅን አላወኳትም፣ እንዴት እንዲህ ባለ ክፉ ቃል አቆሰልኳት ብላ ስታለቅስ ቦሪ ግን ርቃት ሄዳለች። በሌላ በኩል ደግሞ እውነቱን ለመደበቅ ስትሞክር የነበረችው የማደጎ ልጃቸው ሚንጆንግ ማሳደጊያ አባቷ የኦንባይን ፎቶዎችን በሚንጆንግ ክፍል ውስጥ ያገኘውና አንቺ እባብ ለምንድነው የኦንባይን ፎቶዎች የሰረቅሽው? ለምንድነው እንድንፈልጋት ያልፈለግሽው? ህይወቷን ቀማሻት ብሎ በጥፊያ ጭሏታል። እራስ ሰዓት ላይ ስትመጣ ማንም ሊያናግራት አልፈለገም ነበር። እናቷ ምግቧን ክፍሏ ድረስ እንደመጣላት አዛ ሚንጆንግ ብቻዋን ትቀራለች። ትናንት እንደ ልዕልት የምትታየው ልጅም ዛሬ በሰራችው ተንኮል ምክንያት ከቤተሰቡ ትገለላለች። ሚንጆንግ ድህነት ህይወትን ላለመድገምና የቅንጦት ኑሮዋን ለማስጠበቅ በአንድ ባለ ሀብት ታናሽ ልጅ የዋህ መስላ ቀርባ ልቡን ሰርቀዋለች። እሱም ቤተሰቡ ያመጡለትን ሴት አልፈልግም ብሎ እሷን ለማግባት ይወስናል። የባለ ሀብቱ ታላቅ ልጅ የሚሆነው የቦሪ ፍቅረኛ ቦሪ ለጋብቻ ወደ ቤት ይዟት ሲመጣም ሚንጆንግ በድንጋጤ ከቦትልና በዛው ቤቱ ሰራተኝነት የምትሰራው የገዛ እናቷን በድብቅ ጎትታ በማውጣት ሚስጥሯ እንዳይወጣ ህፃኗን ይዛ ወደ ውጭ ሀገር እንድትሄድ ታዛታለች። አባትየውም ትልቁን ልጅ የሰራተኛ ልጅ አታገባም በሚል ጋብቻውን ሲቃወምም ሚንጆንግ ጣልቃ በመግባት ቦሪን በሐሰት ትወነጅላታለች። ቦሪ ግን ድሃ ስለሆነን ብቻ ወላጅ መሆን አንችልም ያለው ማን ነው? አንቺ የሰው ህይወት የሰረቅሽ ክፉ ከስተትሽ ታረሚ እስኪ ብላት ወታ ቦሪ ወደ ቤት ስትመለስም ፓስፖርቷና ቦርሳዋ መጥፋቱን ታየዋለች። ሚንጆንግም የሰርግ ልብሷን ለማየት የመጣችውን እናቷ ልታባረር ስትሞክር እናትየው ገዛችላትን የወርቅ ቀለበት ታሳያትም። ሚንጆንግ ግን ቀለበቱን ወርውራው እናቷን ታባራታለች። እናትየውም የወደቀውን ቀለበት ልታነሳ ስትሞክር በሞተር ሳይክል ተገይታ ትዘርራለች። ሚንጆንግ የእናቷን ጩኸት ብትሰማም ሰርጓ እንዳይስተጓጎል እያየቻት ዝም ትላታለች። የድሮ ፍቅረኛው ይደርስና እናቷን ውድቃ ሳያትም እያዘነ ከእናትሽ የቅንጦት ህይወትሽ በለጠብሽ እያላት እሷ ግን ሰርጓን ትቀጥላለች። ሚንጆንግም እናቷ ኮስታል እንደወጣች ህፃኗን ይዛ ሀገር ለቃ እንድትጣፋ ትነግራታለች። አውሮፕላን ማረፊያ ላይም ህፃኗ አምልጣ በባስ ወደ ቦሪ ትመልሳለች። ቦሪም ልጇ መጥፋቷን ስትረዳ የሴራው ባለቤት ሚንጆንግ መሆኗን አውቃ ታገኛትና ሚንጆንግም የቦሪን ጭቅት ስታየው በፌስ ትሳለቅባታለች። ልጆች እንደዚህ የምትወጂ ከሆነ ለምን ራስሽን አትወልጅም? ለምን የሰው ልጅ ተሰድጊያለሽ? ቦሪም ተናዳ ሚንጆንግን በጥፊያ ጭሏትም እንዳይመስልሽ ስለ ልጅሽ እውነቱን ያልተናገርኩት እኮ ስለ ሰው ደህንነት ፈርቼ እንጂ ላንቺ ብዬ አይደለም። የቦሪ ፍቅረኛ መጥቶም ህፃኗና አሳዳጊ እናቷ አውሮፕላን ማረፊያ መሆናቸውን ይነግራታል። ቦሪም እየሮጠች ብትሄድም ትንሿ ልጅ ግን እናቷ እንድታገባ ብላ ራሷን ደብቃ ትቆያለች። ካሁን በኋላ መስማት አትችይም፣ መናገር አትችይም፣ በልብሽ ብቻ አስቢ እያለች ለራሷ ቃል ትገባለች። በሚቀጥለው ቀን ጠዋትን በፖሊስ ተገኝታ ወደ ቦሪ ትመለሳለች። ልጅቷም ይቅርታ አድርጊልኝ አይደገመኝም፣ አንቺ እንድታገቢ ብዬ ነው ፍቃድ እንዲሰጡሽ። ቦሪም በለቅሶ እያቀፈቻት ያላንቺ እኮ ህይወቴ ትርጉም የለውም ትላታለች። በሌላ በኩል የሚንጆንግ ባለም ከቦርሳዋ ውስጥ 2 ቀለበቶችን አግኝቶ የጠረጥራትና ሚንጆንግ ስጠይቃትም እንደማታውቀው ተናግራ ብትጠላወም መልሳ ስትፈልገው አይቷት ይጠረጥራታል። በመኪናዋ ላይም ጂፒኤስ መከታተያን ይገጥምባታል። ባልየው መኪናዋን ተከትሎ ወደ አንድ አሮጌ መጋዘን ይሄዳል። እዛም የቀድሞ ጓደኛው ጄሴንግን ሚንጆንግን ስደበድባትና ወደ መሬት ሲወረውራት አይቶ እሷም ይቅርታ ስትለመን ሳይ እየሮጠ ሄዶም ልጁን ሲመታው ጂንሴንግም ምንም ሳይቆጣው አይንህን ግለጥና ሚስትህ ማን እንደሆነች በማለት አንድ ቪዲዮ ይከፍታል። ቪዲዮም ጂንሴንግም ለሚንጆንግ የጋብቻ ጥያቄ ሲያቀርብላት ያሳያል። ባልየውም ያገኛቸው ቀለበቶች የቃል ኪዳን ቀለበቶች መሆናቸውን ይረዳና ሚንጆንግም ጓደኛው ቀደም ሲል የነገረው ልጇንና ፍቅረኛዋን ጥላ ጠፋች ገንዘብ አፍቃሪ ናት ያለውን አስታውሶ መሆኗን ይረዳና ባልየው በክደት ተቃጥሎ ሲያጥ እሷ ግን ሀብትህ ባይኖር ምንም አይመስለኝም እባክህ ተወኝ እያለችው ብትለምነውም ባልየው ግን በጥፊ መቷት ጥሏት ይሄዳል። በነጋታውም የፍቺ ወረቀት ይልክላታል። የሰርግ ቀለበቷ በሰዓት ውስጥ ወድቆም እጇ እስከሚቃጠል ድረስ ለማውጣት ትሞክራለች። ሚንጆንግም የምታየው በእሳቱ የጠቆረውን እጇን ሳይሆን ጥሏት እየበረረ የሚሄደውን የባሏን መኪና ነበርና ተስፋ በመቁረጥና በህመም ተሞልታ ወደ ሐይቁ ዳርቻ በመሄድ ህይወቷ ትርጉም እንደሌለው በማሰብ ወደ ውሃ ውስጥ መግባት ስትጀምርም እናቷ በጩኸት እየሮጠ የተከተላት እናትየው ዋና ለመቻሏን ረስታ ወደ ሐይቁ ትገባለች። ቦሪና ፍቅረኛውም ደርሰው ያድኗቸዋል። እናትየው በደረሰባት አደጋ ህሊኗን ስታጣም ሚንጆንግ ለመጀመሪያ ጊዜ ጸጸት ይሰማታል። በዚህ ዓለም ከማንም በላይ የምትወዳት እናቷ መሆኗንም ትረዳለች። ለቦሪ ተንበርክካም እናቴ እስክትነቃ ድረስ ወደ እስር ቤት እንዳትልክኝ ባክሽ፣ እናቴ አትበያት፣ ለአንቺ ስትል ህይወቷን ለሰጠችው እናቴ አታዝኝላትም ነበረ። ሚንጆንግ ቀድሞ ፍቅረኛዋን ለመግደል በሞከረችበት የቪዲዮ ማስረጃ ተይዛ የ3 ዓመት እስራት ይፈረድባታል። ያ በእሳት የተቃጠለው እጇና የሰርግ ቀለበቱ ከስጋዋ ጋር ተጣብቀው ቢቀርም ለስራቸው ግፍ ማስታወሻ እንዲሆናት ግን ቀዶ ጥገና አልፈልግም ትላለች። ከ3 ዓመት በኋላ ሚንጆንግ ከእስር ቤት ትወጣለች። እናቷ ብትተርፍም በአእምሮዋ ጉዳት ምክንያት ግን ነገሮችን መርሳት ብትጀምርም ቦሪን ግን አርሳቻትም ነበር። ልጄ ቦሪ እያለቻት ሚንጆንግን ግን ትረሳታለች።
ሚንጆንግም ለገንዘብ ያላት ፍቅርን ትታ ወደ እናቷ ብትመለስም ስለረሳቻት አንቺማ ልጅ አይደለሽም ትላታለች። የእናቷን ፍቅር ለማግኘት ስትለም ልክ እንደ ቦሪ መልበስና እናቷን ማገልገል ትጀምራለች። እናቷ ብትመታትና ብትሰድባትም ሁሉንም በጸጥታ ትቀበለዋለች። ከብዙ ጊዜ ቆይታ በኋላ አንድ ቀን እናቷ በድንገት ሚንጆንግ ብላ ስትጠራት ሚንጆንግን በደስታ እያለቀሰች እናት ያወቅሽኝ ስሜን ጠራሽው። እናቷ ግን ሚንጆንግ ያለችው ውሻዋን ትጠራዋለች። ሚንጆንግም እናቷ የጠራችው የእሷን ስም ሳይሆን የውሻውን ስም መሆኑን ስትረዳ የሰራችው ክፋት የፈጠረው ጠባሳ ምን ያህል ጥልቅ እንደሆነ ትረዳለች። እናቴን ስም እስከጠራሹ ድረስ ብትረሽኝም ስሜ ስትጠሪው ግን ደስ ይለኛል። ለራሷ እናቷን እያገለገለች በንስሐ ለመኖር ትወስናለች። ቦሪ ደግሞ የእናቷን የልብስ ስፌት ስራ ተረክባ በደስታ ከምትወደው ሰው ጋር በደስታ ስትኖር ፊልሙ ይጠናቀቃል።